ጥርስ አሁን አሙር እየሰማ ነው። አንድ ጥርስ እስከ 2700 እና እስከ 2200 ብር ይጠይቃል። ከ2200 እስከ 2700 ብር። በዚያ ላይ አልትራሳውንድ አለ፣ ኤክስሬ አለ፣ ብዙ ወጪ አለ። 5000 ብር ብላለች። 5000 ብሩን ይስጣት። በቃ ቀላል ነው። 5000 ብር ያንኛው ጓደኛው ብር ይኸውልህ 5000 ብር ብላችኋል። አጠገብ ያለ እየሰማሁ ነው። 5000ውን ምን ትላለህ ሐምዛ? አሁን የህክምና ወጪሽን እሺ ሙኒት መሲ፣ ቆይ አንድ ጊዜ ሙኒት መሲ አላችሁ አይደለ? ጋይስ እኔ እኮ እዚህ ጋር ፀጉሬን ያስተክልልኝ አላልኩም ወይ? የነፍስ ዋጋ ገና እየጠየቁ እንትን እያልኩኝ አይደለም። እስካሁን ያወጣሁት ገና ዝም ብዬ ለጥቃቅን ህክምናዎች ያወጣሁት 2000 ሪያል ከሆነ ቆይ ሙኒትና መሲ ዝም አላችሁ እናንተ። ይሄ 5000 ተሰጠ። መጨረሻ ላይ ሌላውን ነገር ማን ሊጨርሰው? ጆከር አንዴ የኔን አቋም ልንገርህ። እኔ በአንድ አቋም የምትጸናው እሷ ናት፣ የእሷ መብት ነው። እኔ በቀደምም ከሙባረክ ቤት ሳስወጣት በህግ ሂዱ፣ ሁሉም ተጠራርገው ኢትዮጵያ ይግቡ። ሁሉም ሐምዛም እሷም እዛ እንትኑ ቤት የነበሩ ሁሉም ተጠራርገው ሁሉም የሰከሩትም ያሰከሩትም አገር ይግቡ። 4 ነጥብ። እኔ ከዚህ በኋላ እጄን አንስቻለሁ ከዚህ ጉዳይ። ሰካሪው ማጠጩም ጆከር አገር ይግቡ። ለምን መሰለ ነገም ይሄ ነገር አጀንዳ ተደርጎ በዚህ ነገር ተብዬ እንደዚህ ተብዬ ነው የሚባለው። እንደ ተኳይ ስፍራ ነው የሚቀያየረው። ስለዚህ ቀሙቲ ከነገ ጀምረሽ ቀጥታ ሳውዲ ፖሊስ ሄደሽ ክሰሺ። ሁላችሁም ማሰላማ ኢትዮጵያ ግቡና ወደ ዱባይ ነው ተረግጣችሁ በስነ ስርዓት የሥራ ሰው ትሆናላችሁ። ወደ አገር ግቡ። የኔ አቋም ይሄ ነው። አመሰግናለሁ። ሚውት አልከፍትም። ሁሉም ስሜት ይሆናል። አብዲ ሁሉም ስሜት ይሆናልና እንደዚህ አይነት አሙሪ ስሜታዊ እኮ እንድንሆን የሚያደርገው ልጁ ነው። ገባ? እኔም ተመትቻለሁ ተወግቻለሁ እኮ ማለት ጀመረ። ገባ? ላይክ 1500 ማለት እኮ ብዙ ብር አይደለም። ጥፋተኛ የተሷላት ልጅቱ ቀደም ገብታ ቃሏን ስላጠፈች ጆከር ደጋግሜ ቅር ያለሽ ነገር ወይ አለ ወይ? ተናገሪ። መክሰስ ካለብሽ ክሰሺ። ደጋግሜ እየጠየኳት እኮ ነው። ጆከር ማርያምን ቅድም ልንገር፣ ጆከር ይጠራ 100 ጊዜ ሼር አረግንልህ አልመጣም። ምን አለቻት ሙኒት? ሂጂ ክሰሺ፣ እኔ አመጣሻለሁ፣ ዱባይ ድረስ አመጣሻለሁ፣ አይዞሽ ብላ እሙቲም ጠይቃት። ምን አለች? ላይቭ ስትሪሙ ከፈለገ ይውጣ። አሁን ምንድነው የምትለው? እኔ ላይ እንትን ተደርጎብኝ ለዚህ ነው የተጣላው ቅድም። ኢትስ ኖት ፌር። ምክንያቱም ለምን እንደሆነ ታውቃለህ? እኛ እሷን ከመርዳት ወደኋላ አንልም። ምክንያቱም ከብር ይልቅ ሰው ይበልጣል። አሁን እዚህ ቁጭ ብለን 10,000 ሪያል እንሰበስብላታለን። ቁጭ እንበል እዚህ ጋር ጆከር ከሁሉም ነገር ይውጡ። ግን ምንድነው ያለችው? አሁን ለሶስታችሁም እኔ አንድ ነገር ልበላችሁ ለመጨረሻ ጊዜ። ብዙ ስራ የሰራችሁ ናችሁ፣ ብዙ ነገር ያደረጋችሁ ናችሁ፣ ብዙ ስራዎችን የተወጣ ሚውት አድርጊ፣ ብዙ የተቸገሩን የረዳችሁ ናችሁ። ሴት ልጅ ሴት ናችሁ ታውቃላችሁ። ባላችሁ እንኳን በስድብ እንኳን ስትሰዳደው ምን ያክል አምሯችሁ እንደም ስራ መስራት አትፈልጉም፣ ራሳችሁን መንከባከብ አትፈልጉም፣ ብዙ ብስጭት አለባችሁ፣ የማይሆን ነገር ውስጥ ትገባላችሁ። እች ልጅ እንደምታውቁት አሁን ላይ ትክክል ታስባለች አታስብም፣ ሌላ ጉዳይ። ሌላ ተውትና ጥርስሽ ተሸርፎ እዚህ ፀጉርሽ መሀል ፀጉርሽ ተነቅሎ ስሜቱን አስባችሁታል አይደል? ምንም ሐሳቧ የሆነ ነገር አሁን ላይ ትክክል እያሰበች አይደለም። ከዛ ይሄንን ፊት ይሄን አይን እያያችሁ ነው። የህመም ስሜት አለ። አሁን እቺ ልጅ በዚህ ልክ እናንተ ምንም አያገባኝም ብላችሁ ጥላችኋት ብትሄዱ ህዝብም ይታዘባችኋል። አሁን መታከም አትችልም። በቃ ሙሉ በሙሉ አልቻለም። ልጁ 5000ውን መስጠት አልቻለም። እየሰማችሁ ነው።
ጆካ ቅድም ልጅቷ ያጠፋችሁ አንደኛ ይኸውልህ፣ አሁንም እኮ እናንተን የሚያስቆጣ ነገር የለም። መሲ ብርጅስቶንም እናንተ ሙኒትም ለእናንተ መስመር ነገ ግን ይሄ ነገር ባይሆን ኑሮ እናንተ ነበራችሁ እናንተ ናችሁ ያስማም ተብሎ እናንተ ናችሁ ለምን አታሰጧትም ይባላል። አሁን በግልጽ እዚህ ተመኑም ሁሉም ነገር እንትን ተባለ የለም አልችልም ማለት ልጅ። ስለዚህ እናንተ ግን አሞሪ ሐምዛን አገናኘኝ። ሐምዛ እናንተ ፈጽሞ የልጅቱን ስራ እናንተን የሚያስቆጣ አይደለም። ይሄን ለማየት ነው። ሐምዛ ጆከር አንዴ ሐምዛ አላ አይሰማመኛ ድምፅ አሞሪ አላ አጠገብ አለ እሱን ስጠኝ ለኔ ይሰማል። ስጠኝ እሱን ይኸው አጠገቤ ይሰማል። እየሰማሁ ኦኬ አሞሪ ይሰማል። እየሰማሽ ነው? ያው አንዴ ፌስታሉ ይሰማሃል አሞሪ? ኦኬ ይሰማል። በደንብ ነው የሚሰማው። ያው ልክ በህግ አንተ የምትፈልገው በህግ ያንተ ምርጫ ነው። አሁን ቀን ናቸው። ከዚያ ውጭ ግን አያስፈልገኛል የምትይው ወጭ ወንድሞችሽ እህቶችሽ አሉ እኛ እንችላታለን እያሉ የሚያስፈልግሽ ነገር ካለ ራስሽ የቤት ወጭ ካለ አማራ ልጆች የምትፈልጊውን ነገር ያደርጉልሻል። ሰማሽኝ አይደል? የምትፈልጊውን ነገር የቤት ኪራይ የሚኖርብሽ የመጠጥም የምግብም ያን ነገር ሙሉ ወጭሽን እንሸፍናለን ብለዋል። ከዚያ ውጭ ግን የሕክምና ወጭ የሚባለውን ነገር ልጁ እንዲያሳክምሽ እነሳሪም እነኩሉም እንዲያስማሙሽ እናደርጋለን። እኔ ወጣው አጀንዳውን አሳጥራችሁት ወደዚህኛው ፕሮግራም እንድንገባ ብሪጅስቶን ሰማሽኛል? እናት በዚህ ተስማሙ። ችግር የለም። ሙኒት የታለች? ሳሪን ጥሯት። ፈጣሪ ሆይ ያለች እንዴ? የቀኑ ጀርባ ነው መሰለኝ እንደዚህ ብለሽ ሳሪ መጋረጃውን ይመሰልሽኝ። በፈጠረሽ በትልቁ አርጊ ወንድ ሰላም በቤቱ እንዳልሳደብ አርጎኛል። በትልቁ አርጊ በአንቺ መሲ በእናትሽ ቆይ ልናገር። ይቺ ለኔ የምትባይ ቆሻሻ ማለት ነው ከኔ ራስ ላይ ውሰጂ። ቆይ በእናት መኩ ልንገር እኔ ኦፍ ልናገር ካላስ ወይ ከቤትሽ ልውጣ። ሳሪ አትበይኝ። ይቺ ክብረ ቢስ በቀደም ስሚኝ እኔ እነ ሰይዶ ረባቦ ቤት ልክ መጨረሻ ላይ ሲጨርስ አውሩ ሲባል ወንድሜ ጌሜን ላስተዋውቅ እንዲያልኩኝ እንደ ቀልድ ከዛ በኋላ ነይቶ ላንቺ ቅማላም እዚህ ዝም በይ የምትይኝማ አጠጣሻለሁ ግማታም። ይሄ እኮ ቤቴ ነው። እዛ ጆከር ቤት ሞዲኔተር ስለተነሳብኝ ነው። ከዛ ምን አረገሽ መሰለሽ እመሲ ቤት ገብታ አንተ ኤቢ ነይቶ ላንቺ ግም ነይ ተከትልሽ መጣሽ ነይ ይዘ ጆከርን ቤት ቦልክሻለሁ። ምን አረገሽ መሰለሽ ገባችና መሲ አበሻዊት ቤት ምን አለሽ መሰለሽ ያቺ ሳራ የምትባል ደግሞ የሆነች እንትን ጌሜን ላስተዋውቅ የምትለው ይቺ ደግሞ ብላ አፏን ልከፍት ስትጀምር ኩይም እንዳለቻት ታውቂያለሽ? ኩይን አማራ ሳሪን እንዳትናገር ያለቻት ቀልድ ማታ ቆሻሻ ማለት ገብቼ ኩይንን ስላከበርኩኝ ወጣ። አሁን እሷ ለቀኑ ተቆርቁራ ማለት ነው እንዳትጮይባት ምን አባቷ ገባት። ሂጂባት ይቺ እከካም ሸርሙጣ በየቦታው ታኔ ስሚ መሲ ካላስ መናገር ያለብኝን መናገር ስለምፈል ለቀኑብሽ እሷ ምንም አይደለችም። ገባሽ? መርዳት ካለብኝ ብጮባት ምንም ብልም እኔ እረዳታለሁ። ምክንያቱም ለምን እንደሆነ ታውቂያለሽ? እሷ ገብትሻል እኔን ጄጅ ለማድረግ ፈልጋ ለምንድን ነው ጌሟን ያስተዋወቀችው ብላ እኔን ጄጅ ልታረግ ስትሞክር ኩይን ወታ ነው ለእኔ እንትን ያለች። ገብቼ ልረግጣት ነበር። ይቺ ክብረ ቢስ ቆሻሻ በቤታችን ይሻላል። ግማታም እኔ ብላ አጀርሽም እዛ ሂጂ እየሰከርሽ እየጠጣሽ ይዛ ተደፍ። ምንድን ነው የጀመራችሁ? የሰው ሩብ ግማሽ ቆሻሻ ካላስ ወንድሜ ይውጣልኝ ብዬ ነው እኔ ሳልናገር ዝም እንዳለኝ። ከአንቺ ጎን ነኝ ሳሪ ትለበለባለች። ቆይ ጉዳያችንን እንጨርስ። ካላስ ጨርሻለሁ ወንድሜ ሶሪ መሲ ቤት ከከፈትሽማ እንደዚህ መሆን የለበትም። ወደ እርቅ ነው እንጂ እንዴ ያጃት እግዚአብሔርን ጌታ እንዳታስገቢ። እንደዚህ አይሆንማ። ለመሰላችሁ የምታስታርቋቸው ከሆነ ወደ ዘር ሳትወስዱ በሰውኛ ብቻ በተነጋገሩት ጉዳይ ብቻ ሄዱ።
ኖ ከህቷ ጋር ተጣልተን ሚኪ ማማ እንደዚህማ ጥሩ አይደለም። ኦኬ በቃ ችግራችሁን ፍቱሽ። ለማንኛውም ቻው። እሺ በቃ ቻው። እኔ ሞት እንዴ ጆከር ወዴት ነው የምትሄዱት? እኔ ላይ ጥለውት ሁሉም ወጡ። ኦኬ ሐምዛ ቪዲዮ ክፈት። እንዴ ጆከና ግባ እንጂ እና አብረኙን ብለኝ እንደገና ትወጣለህ። እኔ ላይ ጥላችሁ ትሄዳለህ። አይሆንም። ጆከና ግባ ራስ አይደል እንዴ? ና ግዘኛል እንዴ